እስኪ አንቺ ደውይለት ከኔ ይልቅ አንቺ ብትደውይለት ይሻላል እሺ እሺ ቆይ እስኪ እየጠራ ነው አንሳው ሄሎ ወንድሜ እንዴት አመሸ ምንድነው እሱ ደግሞ እስካሁን አልመጣህም የሆንከው ነገር አለ እንዴ እርግጠኛ ነህ ምንም አልሆንክም ማለት እናት መጣም ግን ቢሮ ውስጥ ብቻህን እሺ በቃ አንተ እንደፈለክ አረ ወንድሜ ደህና ነኝ ምንም አታስብ ድምጼ ደግሞ ተኝቼ ስለነበር ነው ለዛ ነው እሺ በቃ ደህና ደር እሺ እኔም ወድሃለሁ ላንተም መልካም አዳር ይሁንልክ እሺ ዛሬ ቢሮ ነው የሚያድረው ነገ የሚያስረክበው አስቸኳይ ስራ አለበት አረ እሱ ብቻ በልጥ ነቅቼበታለሁ ከዛች ከሚጀነጅና ሴት ጋር ሊያድር ብሎ ነው ምን ሌላ ሴት እንደዚህማ በፍጹም ሊሆን አይችልም እንዴ አረንሲ ተረጋጊ እኔ እንኳን እኮ እንዳንቺ እኮ አልንኩም እንዴ ቆይ ደግሞ ወንድምሽ ቆሞ እንዲቀር ነው እንደምትፈልጊው አይ እሱ ከኤፍራታ ውጪ በፍጹም ሌላ ሴት ማፍቀር አይችልም እንዴ ቆይ አልበዛም እንዴ እሷም እኮ ሰው ናት ለምንድን ነው ሁላ ስቃይ የሚደርስባት ጽዳናሽ አይደለም በፍጹም ደህና አይደለም መቼም ልሆን አልችልም ወንድሜ ሌላ ሴት ማፍቀር አይችልም እኔ እንዲሁም በፍጹም አልፈቅድም በፍጹም ወንድሜ ኤፍራታና ኤፍራታ ብቻ ነው ሲዬ በቃ ተረጋጊ ነይስ ተረጋጊ በቃ ምናልባት እኮ የተሳስቼ ሊሆን ይችላል እሱ እንዳለውም እኮ ቢሮ ስራ በዝቶበት አምሽቶ ሊሆን ይችላል ጽዬ ትክክለኛ ውሳኔን የወሰነችው በትላንትናው ክፍል በቃ የምር አስደነቀችኝ ማለት ለኤፍራታ መቆሟ ትክክል ነው ይሄንን ባታደርግ ኑሮ በጣም ይደብረን ነበር ምክንያቱም እሷ ብቻ ነች የምታውቀው ኤፍራታ ለናታን ብላ እዚህ ነገር ውስጥ እንደገባች ወይም ደግሞ ያፌትን እንዳገባች እሷ ነች የምታውቀው ስለዚህ መጠበቅ አለባት ብያችሁ ነበር እያደረገች ባለችው ነገር በጣም ደስ ብሎኛል ከዛ ውጪ ያው ሴትዮዋም ከባድ ሰው ነች ያው የዲያራ እናት አስጠንቅቀዋለች ናታንን አለበለዚያ በማንኛውም ታይም ከተገናኛችሁ አጋባችኋለሁ ነው ከባድ ውሳኔ ነው ግን የወሰነችበት ለማንኛውም ናታንም ይሄን ነገር ውስጥ ይገባል ብዬ አላስብም ያው የፈራነው ይሄንን ነበር አይደል ከዲያራ ጋር ፍቅር ይጀምራል ምናምን ብለን ነበር ልጅቷ ግን ምን ሆና ነው ማለት ዲያራ ግን ምን ሆና ነው ገና በወሯ ነው እንደ ፎንቀም ይገባላት ይሄ ከባድ ነው ቆይ መጣባታለሁ እንዴናችሁ ዲያረክ ተከታታይ ድራማ ቤተሰቦች አማናችሁ ወይ ዛሬም አብረን ሀረግን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ሀረግ በትላንትናው ክፍል እንደጠበቅነው አላገኘ ነው ማለት ድራማው የሆነ ኳሊቲው ምናምን ቀንሶ ሳይሆን ያፌት ወደ ቤት ሲመለስ ከኤፉ ጋር ምን ሊፈጠር ይችላል የሚለውን ነገር ለማየት በጣም ጓጉተን ነበረ እሱ ነገር ባለመኖሩ ትንሽ የሆነ ነገር ቀንሶብናል ብቻ ግን በጣም ደስ የሚል ነገሮችን አይተናል ለምሳሌ የጽ መረጋጋት የኤፉ መረጋጋት እንደገና አቅም ማግኘታቸው ማለት በቃ መጠንከራቸው አሁንም እንታገላለን ማለታቸው እሱ ደስ የሚል ነገር ነው ገኒ ማውራት መቻሏ እሱም ደስ የሚል ነገር ነው ከዛ ውጪ ደግሞ በጣም ያስደስተኝ ያቺ አሮጊት ማነች የሀረግ ድራማ የሳቃችን ምንጭ ሉሊት እሷም በዚህ መልኩ ስላየዋት እሷም ደስ ብሎኛል ማለት ያው እድሜ ለያፌት እያለች ጥፍሮቿን አልኮል እየቀባች ነው ደግሞ በሰው ታመካኛለች መቼ ነው ቆይ ከሰው የምትወርጂው አንቺ ራስሽ ላይ የምትንጠለጠዩ መቼ ነው እኔ ግርም ትለኛለች ሉሊት በቃ ያው እጇም ታሟ አትወርድ በቃ መቼም የማትማር ሰውዬ አልኩ እንዴ ሴትዮ ያው ሰውዬም ብንላት እሷ አይደብራትም ምንም ብትሏት አይደብራትም ለነገሩ ጥሩም ብትሏት መጥፎ እሷ ሁለቱንም መጥፎ አድርጋ ነው የምትወስደው ጥሩንም መጥፎንም መጥፎ አድርጋ ነው የምትወስደው አይ ሉሊት ትንሽ ነቃ ብላ ወጣ እያለች ደግሞ ትንሽ ፈታ ብታረገን አሪፍ ይመስለኛል ያው ቁስሏ እየዳነ ነው መሰለኝ ከዛ ውጪ ደግሞ በጣም ደስ የሚለው የቤዛ እና ፍቅረኛዋ ናኦድ ደስ ይላል በቃ አሪፍ ጥንድ ነው አሪፍ ጥንድ እኔ መጀመሪያም ብያቸዋለሁ ተሳክቶልኛል አይደል ጋይስ በጣም መጀመሪያ ገና እንደተገናኙ በመኪና አትገጭም የቤዛ ፍቅረኛ ነው ብያችሁ ነበር የዛን ጊዜ ትዝ ይለኛል መቼም ማረሳው እንደዛ ሆኖ ስላገኘሁት በጣም ደስ ብሎኛል እንግዲህ ያው ሪከመንድ እያደረግኳችሁ ቀጥላለሁ በሱሱ ይላል በትላንትናው ክፍል እንዴት ነበር እናንተ ጋር እንዴት ነበር ምን አይነት ስሜት ነበረው እስኪ ሐሳብ አላችሁ ኮሜንት ላይ አስቀምጡልኝ በጣም ያሳዝን የነበረው ቢኒ ነው በቃ ማለት በቃ ደስ ይላል አይደለ ወይኔ ፍቅር
ግራ ያጋባችኋል እኮ አንዳንዴ የምሬን ነው የማትፈልጉበት ሁላ የምትሄዱበት ጊዜ አለ ማለት በቃ በሐሳብ አለመሆናችሁ የማትፈልጉበት ቦታ የምትገኙበትም አጋጣሚ አለ እኔ ስለማቅ ነው እንደዚህ ምላችሁ በቃ በሐሳብ ሆናችሁ የማትፈልጉበት ቦታ በሐሳብ አለመሆናችሁ የምትሆኑት ነገር ብቻ ደስ ይላል ለማሳየት ያለውን ነገር ደስ ይላል እንዲሁም ደግሞ አብሮ እንደሚሆኑ ማወቅ ስለቻለን ደስ ብሎናል ያ መጨረሻው ዞሮ ዞሮ አብሮ ይሆናሉ ነው አይደለ ሂሳቡ እንደዛ ነው በግራም በቀኝም ካልኩሌት አድርጉት የምን ህግ ነው የምን ህግም ተጠቀሙ ዞሮ ዞሮ ቢኒና ፍቅረኛሞች ናቸው ያው ይቀጥላሉ ነው እኔ በጣም እያስፈራኝ የመጣው ይሄ ማስቲካ የሚያኘከው ሰውዬ አላምጤ ብየዋለሁ ስም አቤል ማለት ነው ዘመዱ ምን ዘመዱ በራሱ ነው የወጣው ከያፌት ላይ ተለጥጦ ነው መሰለኝ የወጣው ወይም ደግሞ እንዲ ተልጦ ልጣጭ የያፌት ልጣጭ ልበለው ጋይስ ይሄ ያስኬደናል አይደለ እሱ ሰውዬ ግን በቃ እየሄደበት ያለው መንገድ እኔ እንጃ ጭራሽ ሆነ ያልጠበቅነው ሰው ሆኖ መጥቶብናል አይደለ ረጉዴ እኔ ይፈልቃሉ እንዴ ጋይስ አሁንም ደግሞ ሌላ እንዳታመጡብን እሱ ነው የምፈራው ግን ያን ያህል ይሄዳል ብዬ አላስብ ማለት ያው የህፃን ጭንቅላት ነው ያለው የህፃን ጭንቅላት ነው ስላችሁ አስተሳሰቡ አጭር ነው ረጅም አይደለም ስለዚህ የሆነ ተጠልፎ የሚወድቅበት በያፌት እጅ የሚገባበት የሆነ እንትን ይኖረዋል ወይ በያፌት እጅ ይገባል ወይ በፖሊሶች እጅ ወይም ደግሞ ኤፍራታ ራሱ መልሳ ተጠምደዋለች የሚል ሐሳብ ነው ያለኝ እንጂ ይሄን ያህል አስጨናቂ ሆኖ ይቀጥላል ብዬ አላስብም እሱ የሱ ጉዳይ ብዙ አያሳስብም ግን እየሄደበት ያለው ነገር ደግሞ በጣም ያሳስባል ማለት በቃ ከመጀመሪያ ጀምሮ ከመጣ ጀምሮ እንዲሮ ያረገ ማስቲካ መጣ ይሄ ምንም አይጠቅምም በቃ ዝም ብሎ ሲምቦል ነው ብለን ሳንል ሌላ ነገር ተነስሰ እያለ ሌላ ነገር አሁን ወደቀ ስትሉት አሁን ደግሞ ሌላ ነገር ይዞላችሁ ይመጣል ብቻ የሚያመጣቸው ነገሮችና እያደረገበት እየሄደበት ያለው መንገድ እሱ በጣም ያስፈራል ነገር ግን እንዲህ ስታዩት የሆነ በቃ ባጭሩ የሚወድቅ ነገር ነው የሚመስለው እንደዛ ነው የሚታያችሁ አይደለ እኔ እንደዛ ነው የታየኝ ብቻ እስኪ አብረን የምናየው ይሆናል እስኪ ምን ትሉታላችሁ እሱ ልጅ እስኪ በሆነ በአንድ ቃል ግለጹት ብላችሁ ማስቲካ ላምጤን ምን ትሉታላችሁ ኮሜንት ላይ ጠብቃቸዋለሁ ከዛ ውጪ ናታንንም አላገኘነውም ያፌትንም አላገኘነውም ትናንትና በሱ ነገር ትንሽ ቅር ብሎናል ያው እነሱ ሲጎሉ ድራማው ይጎደል ይመስላል ብዙ ነገር ይጎደል ይመስላል ያው ተከታታይ ድራማ እኮ እንደዚህ ነው በቃ ጊዜውንም ለማስረዘም ወይም ደግሞ ክፍሉ በደንብ እንዲረዝም ያው ቢዝነስ አይደለ ሶ ለዛም ነገር ሲባል መሃል ላይ የማይረቡ አይነት ነገሮች ማየት ማንፈልጋቸው እስኪፕ የሚበዛው እንትኖች ይፈጠራሉ አንዳንዴ ግድ ነው ያው ቻሉት እኔ አልዋሻችሁ እውነቱን ነው የምነግራችሁ አልደብቃችሁ ምን መደባበቅ አስፈልገ በቃ ቢዝነስ ነው ይታወቃል ለገንዘብ ነው የሚሰሩት አይደል እንዴ ሶ እና ታዲያ ስለዚህ ማያስፈልጉ ነገሮች መሃል ላይ ይገባሉ ምክንያቱም ቢዝነስ ስለሆነ በቃ ማለት ገንዘብ ለማግኘት ስለሆነ መሃል ላይ ይገባሉ አንደኛ ክፍሉ ይረዝማል ክፍሉ ረዘመ ማለት ይሄ ድራማ ህይወቱ እየረዘመ ይሄዳል ስለዚህ የሚሰሩት ገንዘብ ረጅም ይሆናል ማለት ነው ገብቷችኋል በቃ ማለት ኮንቲኒቲ ይኖረዋል ማለት ነው ከዛ ውጪ ሁሉም ክፍል ውጥረት የበዛበት ከሆነ ደግሞ እኛም ይሰለችናል ለተመልካችም ጥሩ አይደለም ማለት እንደዚህ አንዴ ፋታ ማግኘት አለብን ማዘንም አለብን ማስጨነቅም አለ ምኑን ነው ማወራባችሁ አረ ዛሬ በቃ ለማንኛውም እዚህ ጋር ይበቃኛል እናንተ የምትጨምሩት ነገር ካለ ኮሜንት ላይ ጨምሩልኝ በጣም ወዳችኋለሁ ክፉ አይንካችሁ ክፉ እንደሆነ አልፏችሁ ይሳካላችሁ ይመርባችሁ ቀናችሁ ብሩ ለይታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ መልካም ጊዜ ፒስ